አርክ ካሜራ ነው አርክ ካሜራ በአርኪቴክቸርና ከተማ ፕላን ላይ የሚያተኩር ዝግጅት ሲሆን ኤምኤስ አማካሪ አርኪቴክቶች ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁ ዝግጅት ነው ቀዳሚ ዝግጅታችን ከንቲባ ነው በዚህ ዝግጅት የአዲስ አበባና ዙሪያ ኦሮሚያ ከተሞች የተቀናጀ የጋራ ልማት ፕላን ፕሮጀክት ጽፈት ቤት ስራ አስኪያጅ የሆኑትን አቶ ማቴዎስ አስፋውን እንግዲህ አድርገናል እንደምታስታውሱት ቀደም ባለው ሳምንት አቶ ማቴዎስ እቴጌጣይቱ የአዲስ አበባን የመጀመሪያ ማስተር ፕላን እንዴት እንደቀየሱትና ተግባራዊ እንዳደረጉት እንዲሁም ስለ ከተማና ከተሜነት አንስተው ነበር ዛሬ ከዚሁ ጋር በተያያዘ የመጨረሻ ክፍል ቆይታ ይኖራቸዋል በነገራችን ላይ ይህንን ፕሮግራም ስፖንሰር ያደረገልን የአዲስ አበባና ዙሪያ ኦሮሚያ ከተሞች የተቀናጀ የጋራ ልማት ፕላን ፕሮጀክት ጽፈት ቤትን ከልብ እናመሰግናለን እናንተም ደስ ይያላችሁ ከኛ ጋር ቆዩ ያን ጊዜ ከለስከው ማስተር ፕላን መሬት ላይ ሲወርድ ምንድነው እንዴት ነው ያየው ያን ጊዜ በተቀመጠው አግባብ ስርዓቱን ተከትሎ አንተ በፈለከው አዲስ አበባ የአንተና የሥራ ጓደኞች በሰራችሁት ፕላን በዘረጋችሁላት መስመርና እቅድ ፈሰሰች ወይስ ወይም ተከትላ ፈሰሰች ምናልባት ማስተር ፕላኑን ሰራችሁት ወይ በሚለው ደረጃ ላይ ምናልባት ትንሽ ለየት ምትል ሐሳብ ነው ያለኝ እኔ ማስተር ፕላኑን አልሰራነው አስተባበር ነው ለምን ማስተር ፕላኑን እቅዱን የሚሰራው የእቅዱ ባለቤት ነው ብለን አንዱ እንዲያው ማስተር ፕላኑ ላይ ሌላው ትልቁ አብዮት ብለን ምንለው በዚያ በማስተር ፕላን ክለሳ ይደጣው አንዱ ትልቁ ነገር ቅድም እንዳልከው በእኛው በአገር ውስጥ ባለሙያዎች የመሰራቱ ጉዳይ አንድ ትልቅ ነገር ሆኖ በርግጥ የውጭ ባለሙያዎች ድጋፍና አስተያየት ማግኘት በአማካሪነትን አላገኘንም ማለት አይደለም አግኝተናል ግን እኛ መርተን የሰራነው ስራውንና አብዛኛው ባለሙያም የአገር ውስጥ ባለሙያ ነበር የኛው ልጆች ነበሩ እሱ አንዱ ትልቁ አብዮት ሲሆን ሁለተኛው ትልቁ አብዮት ከመንግስት ፖሊሲና ከመንግስት ከያደግም ፍልስፍናና ፖሊሲ ካለው መንግስት አኳያ የሚሄድ ጉዳይ ስለነበር የፕላኑ ባለቤት የከተማው ነዋሪ ህዝብ ነው ስለዚህ የከተማው ነዋሪ ህዝብ መሳተፍ አለበት ስለተባለ ታይቶ በማይታወቅ ደረጃ በቂ ነው አይደለም በቂ ነው ሌላ ነገር ነው ግን በከተማችን የከተማ ፕላን ታሪክ ታይቶ በማይታወቅ ደረጃ እነኚህ ባለድርሻ አካላት የሚባሉት ከመንግስት አካላት ጀምሮ ከባለስልጣናት ጀምሮ ፕሬዝዳንቱ ሳይቀሩ ነፍሳቸውን ይማር የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ሳይቀሩ ተሳትፈውበት ሐሳባቸውን ሰጥተውበት ዳይሬክሽን ሰጥተውበት ሌላው ታች ያለው የመንግስት አካላት ከአዲስ አበባ አስተዳደር ጀምሮ በቦርድ ተመርጦ የቦርድ አካላት የቴክኒክ ኮሚቴ አባላት ተቋቁመው ከዚያ በተረፈ ደግሞ የህዝብ አስተያየት በሰፊው ገብቶበት የተዘጋጀ ፕላን ስለነበረ እኛ እንደ ቴክኒሻን ወረቀቱ ላይ ለማስመር ሐሳቦቹን ለማሰካካት ወደ አንድ ቦታ ለማምጣት ያ ህዝብ የሚያስቀምጠውን ሐሳብ በወረቀትና በማፕ ላይ አስቀምጡ አደራጅተን አስቀምጠን ማስተር ፕላኑ ይሄ ነው የህዝብ ፍላጎትን የሚያንጸባርቀው ይሄ ነው ብለን የማቅረብና የማንጸደቅ ነገር ካልሆነ በስተቀር ፕላኑ የተሰራው በህዝቡም ሁሉም አካላት ነው ለማለት ፈልጌ ነው እና ያ ማስተር ፕላን ተተገበረ ወይ ምን ያክልስ ተተገበረ ብለ ይጠየቀኝ ነገር አለ ሁለት ነገር ነው አሁን ተተግብሯል እንዴት ተተገበረ እሱ ላይ ጥያቄ እናነሳለን ምን ያክል ተተገበረ ጥያቄዎችን ማንሳት እንችላለን አንድ ደስ የሚለኝ ነገር መቼም ብዙ ጊዜ የዘራሁና ያልዘራሁና አታጭድም ምክንያቱም ያልዘራሁ ነገር ስለማይበቅል
አረሙ ሙጃው ይበቅል ይሆናል ሳትዘራው ሄደ ብታጭድ ሙጃና አረም ነው የምታጭደው እንጂ ስንዴና ጤፍ አታጭድም ከዘራሁም በኋላ ደግሞ ካላረምከው ካልከተኮትከው ከእንስሳትና ከአውሬ ካልጠበቅከው ከሌባ ካልጠበቅከው አሁንም አታጭድም እነኚህ ሁሉ ነገሮች መኖር አለባቸው ነው አንድ ስራ ላይ ስለዚህ ማስተር ፕላን ስለተሰራ ብቻ ጥሩ ማስተር ፕላን ህዝብ ተሳትፎ ያለበት የፖለቲካ አመራሩ አስተዳደራዊ አካላት የመንግስት አካላት ሁሉም ከዳር እስከ ዳር ባለሙያዎች ሁሉ ተሳትፎበት ቆንጆ የተሰራ ማስተር ፕላን ብንልም ያ ማስተር ፕላን ግማሹ ነገር ነው ሐሳብ ነው ወርቀት ላይ ያለ ነገር ነው ወርቀት ላይ ያለውን ማውረድ ደግሞ ከዚያ ከማስተር ፕላኑ ዝግጅት እጅግ የከፋ የባሰ ፈተና ነው በዚያው ልክ ደግሞ ከባድ ፈተናው እሱ ነው መስራቱ ፈተና ነው ከባድ ነው ግን መልካም ጥሩ ስራ ሰርተ አስቀምጠ ፕላኑን ያንን ደግሞ ወደ መሬት ላውርድ ብለህ ስትል ትልቁ ፈተና ደግሞ እሱ ላይ ነው ስለዚህ ከሱ አቋያ እሱኛው 9ኛ ማስተር ፕላን ነው ብያለሁ ከመጀመሪያው ከቴጌ ጣይቱ ማስተር ፕላን ጋር አታወዳድርብኝ እንጂ ከሌሎቹ ማስተር ፕላኖች ጋር ሲወዳደር ከሁሉም ማስተር ፕላን የተሻለ የተተገበረና መሬት የወረደ ማስተር ፕላን ነበር የቴጌ ጣይቱ ጋር እስቲ አወዳድረው የቴጌ ጣይቱማ አንደኛ እቴጌ ናቸው የማስፈጸም ችግር ጃንሆይ ምኒልክም ከሳቸው ሐሳብ አይወጡ ኢቭን ጃንሆይ አይሆንም እንኳን ቢሉ እቴጌ የሚያሸንፉ ይመስለኛል ስለማይወጡ እቴጌ ያሉት ነገር በሙሉ ይሆናል አንደኛ ሁለተኛ ነገር ለማስፈጸምም ደግሞ የሚያስፈጽሙ አካላትን ወዲያው እያዘዙ ስለሚሰሩ ራሳቸው ፕላኑንም እያዩ አእምሮአቸው ውስጥ ያለውን ፕላን ስለሆነ መሬት ላይ ያስወርዱ የሚያሰሩት 90% ተተገበረ ቢባል ይቻላል ያኛው ከንቲባም ነበሩ ማለት ሁሉንም ነገር ነበሩ ሁሉንም ነገር ከዚያ በኋላ ነው ስራው ሲበዛባቸው መሰለኝ የገበያ ቦታ እዚህ ይሁን የቤተክርስቲያን እዚህ ይሁን ብለው ነጊዮርጊስን የአራዳ ገበያ መርካቶ የነበረው ወደ ዚያኛው መርካቶ ከመሄዱ በፊት የነበሩትን ነገሮች ካደራጁ በኋላ አንተ ይሄን አስተዳደር ይሄን አርጋ ብለው ከዚያ በኋላ ነው ከንቲባም ያስፈልጋል ተብሎ ይሄን ሁሉ አይችሉትም ተብሎ ዲሴንትራላይዜሽን የተጀመረበት ማለት ነው ይሄ ያልተማከለ ስርዓት የመጣ ማለት ነው እውነት ነው ስለዚህ ብዙ ተተግብሯል ልንል እንችላለን የትራንስፖርቱን ጉዳይ እናንሳ የአውቶቡስ መንገድ ብቻ የሚሄድበት መኖር አለበት የከተማይቱን የትራንስፖርት ችግር ለመቅረፍ የሚል ማስተር ፕላኑ ላይ ተቀመጠ ነበር እሱ መተግበር እንደጀመረ ደግሞ የዚህ የባቡር መስመር በረጅም ሂደት ብለን ይመጣል ብለን ያለው ነገር እንዲያው ማስተር ፕላኑ አርቆ ያየውን ነገር ከ10 አመት በኋላ በ20 አመት ጊዜ ውስጥ ነበር የባቡር መስመር ይመጣል ብሎ ያስቀመጠው ይሄ ከምስራቅ ወደ ምዕራብና ከሰሜን ወደ ደቡብ አሁን እየተተገበረ ያለው እሱ ባጭር ጊዜ ውስጥ የመምጣቱ ቶሎ የመፈለግ ነገር ማስተር ፕላኑ ካየውና ይተገበራል ይፈጸማል ብሎ ካስቀመጠበት ጊዜ ቀድሞ የመስራትና የመፈጸም ነገሮች ሁሉ የተከሰቱበት ስለሆነ ማስተር ፕላኑ ብዙ ተተግብሯል ግን ያልተተገበሩ አሉ አው እነሱም ብዙ ናቸው ብዙ ያልተተገበሩ ነገሮች አሉ ለምሳሌ ያረንጓዴ ቦታዎችን አጠባበቅና የስፖርት ሜዳዎችን የመጠበቅና ያንን ወደ ልማት የማምጣትና ለብረሰቡ አገልግሎት እንዲውሉ ከማድረግ አኳያ ያልተተገበሩ ብዙ ስራዎች አሉ እነኝና የመሳሰሉትን ብዙ ሐሳቦችን ማንሳት ይቻላል ከተተገበሩት መካከል ለምሳሌ ኮንዶሚኒየም ቤቶችን ማንሳት ይቻላል የኮንዶሚኒየም በሐሳብም ደረጃ የወደፊት የከተማችንን የመኖሪያ ቤት ጉዳይ ግቢ በሚባለው ያንዳንዱ ሰው የየራሱ ግቢ ይዞ አንዘልቅም ዘመናዊ ከተማ ለመገንባትና ይሄ የኮንዶሚኒየም ሐሳብ ወይም ደግሞ የጋራ መኖሪያ ቤት ሐሳብ መምጣት አለበት ተብሎ ያ ሐሳብ እዚያ ተጸንሶ በኋላ ተቀባይነት አግኝቶ በፌደራልም ደረጃ የሀገሪቱ ህግ ሆኖ ወጥቶ ነው አዲስ አበባን ብቻ ሳይሆን የሀገሪቱንም ከተሞች የመኖሪያ ቤት ችግር ለመቅረፍ እንደ መሪ ተወስዶ እሱም በብዛት የተተገበረ ስራ ነው ብለን ልናነሳው እንችላለን እንግዲህ ያልተተገበሩት ለምንድነው ብቻል ሁሉ ምኞቱ 100% እንዲተገበር ነው እሱ ብዙ ምክንያቶች አሉት የማይተገበረው ነገር አንደኛው ፕላኑንም ስናዘጋጅ የሰው ልጅ እቅድ ነውና የሰው ፕላን ነውና 100% ለመተግበር እንሞክር እንጂ በየትኛውም የሰው ልጅ ታሪክ ውስጥ ለወደፊቱም
100% እቅድ ውጤታማ ይሆናል አይባልም። ለምን ሁሌ ፕላን ስናቅድና እቅድ ስናወጣ ማስተር ፕላን ወይም መሪ ፕላን የምንለው የወደፊቱን ጉዳይ ስለሆነ የምናነሳው ወደፊት ውስጥ ደግሞ ብዙ የማይታዩ አንሰርተኒቲስ የምንላቸው እርግጠኛ የማንሆንባቸው ብዙ ነገሮች ይከሰታሉ። ብዙ ተለዋዋጭ ነገሮች ይመጣሉ። የዓለም ሁኔታ ይለወጣል። ያላየናቸው አዳዲስ ክስተቶች ስለሚመጡ 100% ይተገበራል የሚል ነገር የለም። ስለዚህ አንደኛው ከፕላን ዝግጅቱ ራሱ የሚመጣው ኢነረንትሊ ናቹራሊ በተፈጥሮ የሚኖር ጉድለት አለ። ሁለተኛው ነገርና ትልቁ ጉድለት ደግሞ የአቅማችን ጉዳይ ነው። የማስፈጸም አቅማችን ከተሞቻችን ያንን የሚያክል ማስተር ፕላን በእንደዚህ ደረጃ ላይ የተዘጋጀ ማስተር ፕላን ለመተግበር የከተማችን መዘጋጃ ቤት ያልምዱም አቅሙም አልነበረውም። በሰው ኃይል፣ በተቋማዊ አደረጃጀት፣ በተቋማዊ ስርዓትና ብቃቱና ባህሉም ደግሞ ተቋማዊ ባህል በመንለው በሰውም ዘንድ ያለው በባለሙያውም ዘንድ ያለው በአመራሩም ዘንድ ያለው እንዲሁም በተቋሞቻችን ውስጥ ሰርጾ የቆየው ባህል ራሱ ያንን ሁሉ ለመተግበር የሚያስችል አይደለም። የአቅም አልነበረው። ስለዚህ የአቅም ግንባታ ስራ የተነካኩ የተጀማመሩ ነገሮች ቢኖሩም ግን ወደ ተግባር ደግሞ ስትገባ ወደ አፈጻጸም ስትገባ በአመዛኛው የሚታየው የማስፈጸሙ የችኮላ የሩጫ ጉዳይ ነው እንጂ የዕለት ተዕለት ችግሮችን የመፍታት ሩጫ ነው እንጂ የሚታየው ቆም ብሎ አቅምንም ገንብቶ የሚሄዱም ብዙ የሚያመልጡ ነገሮች ስላሉ ልማቱም ስለሚገፋ የከተማይቱ የተጠራቀሙ ችግሮችም ስለሚገፋ ያንን ማትችልባቸው ሁኔታዎች ነው ስለሚኖሩ በዚያ ሩጫ በመታደርግበት ጊዜ የሚወድቅ የሚነሱ ነገሮች ይኖራሉና ብዙ ተግዳሮቶች አሉ። በእነኛ ምክንያት ብዙ ነገሮች ባይተገበሩም እጅግም አይደንቅም። ካለፈው ተምረን እንዲህ ያሁኑ ፕላን ስንሰራ ያሁኑ ፕላን ደግሞ ምንድነው ያደረጋቸው ታሳቢዎች ምን እየተሰሩ ነው? ምን አዲስ ነገር አለ? ምን አዲስ ነገር አለ? በአሁኑ ፕላን ላይ ያለፉት ጉድለቶች የወሰድነው አሁን በፕላን ደረጃ እነዚህን ችግሮች ለማስወገድ ምን አዲስ ግባት እያደረገ ነው? እና እስቲ አዲሱን የመሪ ፕላን ዝግጅት ደግሞ የኦሮሚያን ዙሪያ ከተሞችን ያካትታል። ይህንንም ጨምረ እስቲ ስለ አዲሱ መሪ ፕላን ፕሮጀክት አዲስ አበባ ምን እያደረገች ነው? አሁን ለስንት ዓመት ነው የታቀደው? ምን እየተሰራ ነው የሚለውን እስቲ ለተመልካቾቻችን ንገራቸው። አይናቸውን እንዲያዩ አሁን እየተዘጋጀ ያለው መሪ ፕላን መሰረታዊ ቴክኒካዊ ጉዳዮች ፊት ከነበረው ማስተር ፕላን ቴክኒካዊ በሆነ ደረጃ ብዙ ልዩነቶች አሏቸው ብለን አንልም። መኖሪያ ቤት ያስፈልጋል፣ አሁንም መኖሪያ ቤት ያስፈልጋል። ያኔ መንገዶች ያስፈልጋሉ፣ አሁንም መንገዶች ያስፈልጋሉ። የትራንስፖርት ስርዓት ያስፈልጋል፣ አሁንም ያስፈልጋል። የአረንጓዴ ቦታዎች አሁንም ያስፈልጋል። እነኚህ አገልግሎቶች አሁንም ያስፈልጋሉ። ግን ምናልባት ቴክኒካዊ በሆነ ደረጃ ስናየው ልዩነቱ ምንድነው? ያኔ የነበረው ፍላጎትና አሁን ያለው ፍላጎት